ሻሎም የተወደዳችሁ ቅዱሳን በጌታ በኢየሱስ ክርስቶስ ስም ሰላም ናችኋለሁ። እንደሚታወቀው ክርስትና የሚለው ትምህርታችን ክፍል 1 ክፍል 2 ቀጥለን ዛሬ ክፍል 3 ትምህርታችንን የምንቀጥል ይሆናል። ሁላችንም ፎሎ፣ ሰብስክራይብ፣ ላይክ፣ ሼር በማድረግ ይህንን መልእክት እንድንካፈል ግብዣዬን አቀርብላችኋለሁ። ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። ዛሬ አብረን አጠር ያለ ጸሎት ጸልየን ወደ ዛሬው ትምህርት አብረን እናልፋለን። በተለያየ ድካም ውስጥ ያላችሁ፣ በብዙ አይነት ዋጋ መክፈል ውስጥ እያለፋችሁ ያላችሁ፣ ህይወት በራሱ በፈተናና በመከራ የተሞላ የሆነባችሁ ቅዱሳን ልጸልይላችሁ ወዳለሁ። ከድካማችሁ ካላችሁበት ከማንኛውም ነገር ሊያወጣችሁ፣ ሊታደጋችሁ፣ ሊያሳርፋችሁ የሚችል እግዚአብሔር ብቻ ነው። እግዚአብሔር በእናንተ ጉዳይ ላይ በእናንተ እያንዳንዱ የህይወት እንቅስቃሴ ውስጥ አስደናቂ የሆነ ክብሩን በመግለጥ እናንተን ማሳረፍ እንደሚችል አምናለሁ። ኢየሱስ ክርስቶስ ጌታ ነው። እንጸልይ። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም በዚህ ሰዓት ጸልያለሁ። በተለያየ የህይወት ተግዳሮቶች ውስጥ፣ በተለያየ ሰልፍ ውስጥ፣ በተለያየ ትግል ውስጥ የሚያልፉ ቅዱሳን እህቶችና ወንድሞች ካሉበት ማንኛውም አይነት አስቸጋሪ ህይወት እንዲወጡ በኢየሱስ ስም ጸልያለሁ። ጌታ ሆይ ክርስትና ህይወታቸውን እንዳይኖሩ በተለያየ አቅጣጫ ከመናፍስት ዓለም፣ ከጨለማው ዓለም፣ ከምድር ሲስተምና ስርዓት ጋር በተያያዘ ህይወታቸው ላይ ተጽዕኖ የሆነባቸው፣ ማለፍ ያቃታቸው፣ መኖር ያቃታቸው፣ ህይወት በተለያየ ተግዳሮት የተሞላባቸው እህቶቼን ወንድሞቼን እንድትረዳቸውና እንድታሳርፋቸው ካሉበት ከየትኛውም እግዚአብሔር ውስብስብ ሁኔታ እንድታወጣቸው በኢየሱስ ክርስቶስ ስም እኔ ጸልያለሁ። የትኛውም ተጽዕኖ ከህይወታቸው ይራገፍ። የትኛውም መከራ ከህይወታቸው ይነሳ። ጌታ ሆይ በቃል እንደተጻፈ የጻድቃን መከራቸው ብዙ ነው፣ አምላካቸው ከሁሉ ያድናቸዋል ተብሎ እንደተጻፈ እነሆ ካሉበት ማንኛውም ነገር እንድትታደጋቸው በኢየሱስ ስም ጸልያለሁ። ቃልህን አስተምረን። በሚለቀቀው መንፈስ እያንዳንዱ አማኞች እንዲባረኩ በጌታ በኢየሱስ ስም ጸልያለሁ። ፈቃድን የሚቃወም ይህንን ትምህርት እንዳንማር በተለያየ አቅጣጫ ተግዳሮት ሊከፍትብን የሚነሳ ሁሉ በስም ኃይል የተመታ ይሁን። እንወዳለን በኢየሱስ ስም አሜን። እንግዲህ የተወደዳችሁ ቅዱሳን በባለፈው ትምህርታችን እንደተመለከትነው ክርስትና ምንድን ነው የሚለውን አብረን አይተናል። እንግዲህ ክርስትና የአባቶች ወግ እንዳልሆነ የሃይማኖትም ስርዓት እንዳልሆነ በባለፈው መልእክቴ ውስጥ ተመልክታችኋል። አንዳንድ ሰዎች አመለካከታቸው አቦ ሰጥ በሆነ ወይንም መጽሐፍ ቅዱሳዊ ባልሆነ የአባቶች ትርክት የሆነ ነገርን ይዘው ክርስትና ይሄ ነው ብለው ሲያስቀምጡ እናውቃለን። ያው የምናልፍበት ሁኔታ አለ። ነገር ግን ክርስትና ከዚያ ያለፈ እንደሆነ በእግዚአብሔር ቃል እያየን ነው። የመጀመሪያ ክርስቲያን ማን ነው የሚለውን ስናይ ወይንም ደግሞ ክርስትና ምንድን ነው የሚለውን ስንመለከት ምን አለን? ዳግም መወለድ ነው አለ። ዳግም መወለድ ነው ብለን አለ። ከውሃና ከመንፈስ ዳግም መወለድ ነው ብለን አይተናል። ሁለተኛው ደግሞ ክርስቶስን መምሰል ነው። ክርስትና ክርስቶስን መምሰል ነው ብለን ተመልክተናል። እንግዲህ ያንን ያለፈውን መልእክት ወደኋላ ተመልሳችሁ ክፍል 1ና ክፍል 2ን በመመልከት እንደገና መባረክ ትችላላችሁ። ዛሬ ክፍል 3 የምንቀጥለው የክርስቶስን ፈለግ መከተል ነው። እንግዲህ ክርስትና የኢየሱስን ፈለግ መከተል ነው። አንድ ክርስቲያን ነኝ የሚል ሰው የክርስቶስን ፈለግ የማይከተል ከሆነ ክርስትናን ትክክለኛ ትርጓሜ ሊያገኝ አይችልም። ክርስትናችን መልክ እንዲኖረው ትክክለኛ የክርስትናን ህይወት እንድንመላለስ ለሰዎችም ምሳሌ ልንሆን የምንችለው የክርስቶስ ኢየሱስን ፈለግ መከተል ነው። ያው ክርስቲያን የሚለውን ቃል ስናስበው የሚነሳው ሁልጊዜ የሚነሳው ሐሳብ የክርስቶስ ተከታይ ወይንም የክርስቶስ ኢየሱስ የሆኑ የሚለውን ነው። ስለዚህ እኛ የክርስቶስ ኢየሱስ ተከታይ የተባልን ሰዎች ህይወታችን ምን ሊመስል ይገባል? እንደ እግዚአብሔር ቃል ስናየው የክርስቶስን ፈለግ በመከተል የተሞላ ህይወት ሊኖረን ይገባል። ያው ምድር ብዙ አይነት ሲስተም አላት። ሰዎችን
ከእግዚአብሔር ሐሳብና ፕሮግራም ለማውጣት የምትታገልበት። እንደ አማኝ፣ እንደ ክርስቲያን፣ እንደ አንድ መጋቢ የእግዚአብሔርን ቃል እንደሚያስተምር ሰው አማኞች በጠቅላላ በየትኛውም ስፍራና በየትኛውም ሁኔታ የክርስቶስ ኢየሱስን ፈለግ መከተል አለባቸው። መጽሐፍ ቅዱሳችን የክርስቶስ ኢየሱስን ፈለግ ስለመከተል ምን ይለናል? እንግዲህ ክርስትና የክርስቶስ ኢየሱስን ፈለግ መከተል ነው፣ ወይንም የክርስቶስ ኢየሱስን መንገድ መከተል ነው። ኢየሱስ የሄደበትን መንገድ፣ ኢየሱስ የተመላለሰበትን ሕይወት እኛ ደግሞ ደግመን ያንኑ ሕይወት ዕለት ዕለት በሕይወታችን ማሳየት መግለጥ ነው እያለ ነው። ስለዚህ መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱሳችንን በአንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ የእግዚአብሔር ቃል እንደዚህ ብሎ ይናገራል። የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችኋል፣ ስለ እናንተ መከራን ተቀብሏልና ይላል። ክብር ለእግዚአብሔር ይሁን። እንግዲህ ጴጥሮስ ለተበተኑት ሲጽፍላችሁ ያለው ምንድን ነው? የተጠራችሁለት ለዚህ ነው። የተጠራችሁለት ለዚህ ነው። ለምን ተጠራችሁ አለ? ክርስቶስ ደግሞ ፈለጋውን ትከተሉ ዘንድ ምሳሌ ትቶላችኋል። ኦኬ፣ የተጠራችሁት ለዚህ ነው። ለምን? ክርስቶስ የእሱን ፈለግ እንድንከተል የተወልን ነገር አለ። ፈለጉን ወይንም የክርስቶስን መንገድ እንድትከተሉ ነው። እንዴት ነው የክርስቶስን ፈለግ የምንከተለው? መጽሐፉ ምንድን ነው የሚለ? እንዴት ነው የምንከተለው? ምን አለ? ኢየሱስ የተወልን ምሳሌ ምንድን ነው? ስለ እናንተ ምንን ተቀብሏል አለ? መከራን ተቀብሏል። ማን? ክርስቶስ። አንድ አማኝ እኔ የክርስቶስ ነኝ ሲል፣ እኔ ክርስቶስን ፈለግ እከተላለሁ ሲል ዕለት ዕለት ክርስቶስ ኢየሱስ እንደተመላለሰው ይመላለሳል። ምን ማለት ነው? ስለ ክርስቶስ መከራን ይቀበላል። ሊገፋ ይችላል፣ ሊጠላ ይችላል፣ ሊተች ይችላል፣ ስፍራ ሊያጣ ይችላል። ብዙ አይነት ነገር በህይወቱ ሊመጣ ይችላል። ሁሉ ነገር አልጋ ባልጋ ላይሆንለት ይችላል። ነገሮች የተመቻቸ ላይሆን ይችላል። ዓለም ላታጨበጭብለት ይችላል። ሰዎች ላይቀበሉት ይችላል። ለምን? ክርስቶስ ስለ እኔና ስለ እናንተ ምን ብሏል? መከራን ተቀብሏል። ታዲያ የክርስቶስን ፈለግ ስንከተል እንዴት ነው የምንከተለው? ስለ ክርስቶስ ይጠሉናል፣ ስለ ክርስቶስ ይገፉናል፣ ስለ ክርስቶስ ብዙ ነገር በህይወታችን ይደርሳል። ለምሳሌ በመስሪያ ቤት ልንገለል እንችላለን። በቤተሰብ መካከል ልንገለል እንችላለን። በማህበራዊ ህብረት ወይንም ማህበራዊ በሆኑ እንቅስቃሴዎቻችን ልንገለል እንችላለን። ምንድን ነው ምክንያቱ ሲባል ክርስቶስ ስለኛ ምን ተቀብሏል? መከራን ተቀብሏል። እኛ ደግሞ ስለ ክርስቶስ መከራ እንቀበላለን። ታውቃላችሁ፣ ጌታ ኢየሱስ ክርስቶስ እንደዚህ አለ፣ የሚወደኝ ቢኖር መስቀሉን ተሸክሞ ዕለት ዕለት ምን ይበለኝ? ይከተለኛል አይደል? ዕለት ዕለት ምኑን ተሸክሞ? መስቀሌን አይደለም። እያንዳንዱ አማኝ ጌታ ኢየሱስ ክርስቶስን ሲከተል ራሱ የሚቀበለው መስቀል አለ። የራሱ የሚሸከመው መስቀል አለ። ስለማን? ስለ ክርስቶስ። ክርስቶስ ምንድነው የተወለን? ስለኛ መከራን ተቀብሏል። ስለኛ ተገርቋል። ስለኛ ተሰድቧል። ስለኛ ብዙ ዋጋዎችን ከፍሏል። ስለዚህ ስለ ክርስቶስ እኛ ደግሞ ብዙ ዋጋ የሚያስከፍሉ ነገሮች በህይወታችን ሊመጡ ይችላል። ጀስት አሁንም በህይወታችን ብዙ ዋጋ የሚያስከፍሉ ነገሮች አሉ። የጌታ በመሆናችን ምክንያት፣ ጌታን በመከተላችን ምክንያት ብዙ በህይወታችን የሚመጡ መከራዎች አሉ። በትዳራችን፣ በልጆቻችን፣ በመስሪያ ቤታችን፣ ማህበራዊ በሆነው ህብረታችን፣ ፋሚሊ መካከል በብዙ አይነት የሚደርሱብን አስቸጋሪ የሆኑ ውጣ ውረዶች አሉ። ያ ሁሉ በማን ምክንያት ነው? በክርስቶስ። እና ለምን ያልሆነብን? የክርስቶስ ኢየሱስን ፈለግ ስለምንከተል። በዚህ ውስጥ ለሚያሳድዱን፣ ኢየሱስ ለሚገድሉት፣ ለሚያሳድዱት፣ ለሚያሰቃዩት፣ ለሚያንገላቱት ማለደላቸው። የሚያደርጉትን አያውቁምና ይቅር በላቸዋል። ስለዚህ ክርስቶስን ፈለግ ስንከተል የሚያሳድዱንን እየባረክን እየመረቅን፣ ምክንያቱም የኢየሱስን ፈለግ ነው የምንከተለው፣ እየመረቅን የምንሄድበት። አሁን ባለንበት ዘመን ግን ክርስትና መልኩን ከመልቀቁ የተነሳ ሰው የሚያሳድደው ላይ የሚያሳድድበትን መንገድ ነው የሚያበጀው።
ለሚሰድበው ስድብን ይመልሳል። ለሚያስጨንቀው የሚያስጨንቅበትን ሌላ ታክቲክ ይፈጥራል። ክርስትና ግን የመልኩ አይደለም። ለሚያሳድዱን እንጸልያለን። ዋጋ ሊያስከፍሉን ለወጡ እንማልድላቸዋለን። ለምን? እኛ የምንከተለው የክርስቶስ ኢየሱስን ፈለግ ስለሆነ። ክብር ለመንፈስ ቅዱስ ይሁን። ኢየሱስ ጌታ። የክርስትና መልኩ ይሄ ነው። ቀኝን ለሚመታ ግራን ስጥ ነው። አያችሁ? ስለዚህ የክርስቶስን ፈለግ ስንከተል ይሄ ነው። ማለደላቸው ለሚያሰቃዩት፣ ማለደላቸው ለሚተፉበት፣ ማለደላቸው በቃ ክፉ ነገር ለሚያደርጉበት። ለምን? ፈለጉን እኛ እንድንከተል ያንን ሁሉ መከራ ኢየሱስ ተቀበለ። ጌታ ኢየሱስ ክርስቶስ እየተባረከ ይሁን። ሌላ ስለ ክርስቶስ በደንብ ጠንቅቀን እንድናውቅ፣ ስለ እግዚአብሔር ሐሳብ በጣም ጠንቅቀን እንድናውቅ መጽሐፍ ቅዱስ በጣም ሰፊ የሆነ ነገር አስቀምጦልናል። ባይዘዌ የኢየሱስን ፈለግ የምንከተልበት አንዱ መንገድ በቃሉ ብርሃን እየተመራ ነው። ቃሉ እንደ ብርሃን ይመራናል። ዳዊት እንዳለው ቃል ለእግሬ መብራት ለመንገዴ ምንድን ነው አለ? ብርሃን ነው አለ። አያችሁ፣ በቃሉ መብራት እየተመራ በቃሉ ብርሃን እየተመራ የክርስቶስን ፈለግ እየተከተልን ልንሄድ ይገባናል። ክርስቲያን የክርስቶስ ኢየሱስን ፈለግ የሚከተል ነው። ክርስትና ክርስቶስን በመምሰል የክርስቶስን ፈለግ በመከተል ያንኑ የክርስቶስን ሕይወት መኖር ነው። ክርስትና ወሬ አይደለም። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችን ሆሴ ምዕራፍ 6 ቁጥር 3 ላይ እንደዚህ ይላል፣ እንወቅ እናውቀውም ዘንድ እግዚአብሔርን እንከተል። ታንኪዩ እንከተል፣ እንደ ወገግታም ተዘጋጅቶ እናገኘዋለን፣ እንደ ዝናብም ምድርን እንደሚያጠጣ እንደ መጨረሻው ዝናብ ይመጣል ይላል። አሁን ምንድን ነው የሚለው? እንወቅ አለ። እንወቅ። ምንድን ነው የምናውቀው? መጽሐፍ ቅዱስ የሚነግረንን ስለ ክርስቶስ፣ ስለ እግዚአብሔር። አንድ ክርስቲያን ስለ ክርስቶስ፣ ስለ እግዚአብሔር በጣም ጠንቅቆ ሊያውቅ ከፈለገ መመለስ ያለበት ወዴት ነው? ወደ እግዚአብሔር ቃል። ብዙ ሰው ከእግዚአብሔር ቃል ስለራቀ ስለ እግዚአብሔርም ስለ ክርስቶስ ብዙ እውቀት የለውም። ባይዘዌ ስለ እግዚአብሔር ስለ ኢየሱስ ሊነግረን በደንብ አድርጎ አብራርቶ ሊያሳየን የሚችል ቅዱሱ የእግዚአብሔር ቃል ብቻ። ለዚህ ነው በእግዚአብሔር ቃል ብርሃን እየተጓዝን የክርስቶስን ፈለግ እንከተላለን ያልኳችሁ መጀመሪያ ላይ። ምንድን ነው የሚለው በሆሴ ላይ? እንወቅ፣ ከዛስ እናውቀውም ዘንድ። አያችሁ፣ እንወቅ ሲል ግድ ነው፣ በቃ ልናውቅ ይገባል። ሁለተኛ እናውቀውም ዘንድ ምን እንበል? እግዚአብሔርን እንከተል። ሰው እግዚአብሔርን ካልተከተለ እግዚአብሔርን ማወቅ አይችልም። እግዚአብሔርን ማወቅ አይችልም። የግድ ምን ማድረግ አለበት? እግዚአብሔርን ምን ማለት? መከተል። እግዚአብሔርን እንዴት ነው መከተለው? በቃሉ ብርሃን፣ ቃሉን በማየት ወደ ቃሉ በመመለስ እግዚአብሔርን ማወቅ ይቻላል። ወዳጆቼ እንከተል። እንደ ወገግታም ተዘጋጅቶ እናገኘዋለን። በሌላ አባባል ወገግ ያለ ነው፣ ግልጽ ያለ ነው፣ ተገልጿል ነው። የተሰወረ አይደለም፣ የተደበቀ አይደለም፣ ግልጽ ነው። እንደ ወገግታ። ሃሌሉያ! ኢየሱስ ጌታ። ተዘጋጅቷል፣ ግልጽ ነው፣ ስውር አይደለም። እግዚአብሔር አምላክ ራሱን በየትኛውም ዘመን አልሰወረም። ጌታ ቅርብ ነው ተብሎ ነው የተጻፈው በእግዚአብሔር ቃል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። አያችሁ፣ እናገኘዋለን አለ። እንደ ዝናብም ምድርን እንደሚያጠጣ እንደ መጨረሻው ዝናብ ይመጣል። በሌላ አባባል ስንፈልገው፣ ልናውቀው እግዚአብሔርን ስንፈልገው፣ ስንከተለው እረጭተን እረስርሰን ልክ ዝናብ ዘንቦ ምድርን እንደሚያረካል እግዚአብሔርን ስናገኘው ስናውቀው እንረካለን፣ እንረሰርሳለን። ሃሌሉያ! ስለዚህ ለማወቅ እግዚአብሔርን ለማወቅ ያንኑ የክርስቶስ ኢየሱስን ፈለግ ዕለት ዕለት ለመከተል ምንድን ነው የሚያስፈልገን? ወደ እግዚአብሔር ቃል መመለስ። የእግዚአብሔር ቃል መሪያችን ነው። ኢየሱስ ክርስቶስ ጌታ ነው። ታውቃላችሁ፣ መጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 10 ቁጥር 27 ላይ እንደዚህ ብሎ ይናገራል። በጎቼ ድምፄን ይሰማሉ፣
እኔም አውቃቸዋለሁ፣ እነሱ ይከተሉኛል። ታንክ ዩ ጂሰስ። አይገርማችሁ? መጽሐፍ አሁን ይውላችሁ ኢየሱስን ለመከተል የመጀመሪያ ድምፁን ማወቅ ነው፣ እርሱን ማወቅ። እረኛን በጎቹ ይከተሉታል። ኢየሱስ እንደተናገረው በጎቼ ድምፄን ይሰማሉ አለ። አውቃቸዋለሁ፣ እነሱም ምን ይሉኛል? ይከተሉኛል። በጎች ሁል ጊዜ እረኛቸውን ይከተላሉ። ለምን? የእረኛቸውን ድምፅ ስለሚያውቁ። እንደ አማኝ እንደ ክርስቲያን የእረኛችንን ድምፅ እየሰማን የምንከተል ነው ልንሆን የሚገባው። መጽሐፉ እንደሚያወራን ድምፄን ይሰማል፣ ድምፄን ይሰማል። ክርስቲያን ድምፁን እየሰማ የጌታን ድምፅ እየሰማ የጌታን ፈለግ የሚከተል ነው። ያው የኛ ሀገር እረኛ በጎቹን ከኋላ ሆኖ ነው የሚመራው። የእስራኤሉ ከፊት እየቀደመ ነው የሚመራው። በጎቹ እረኛቸውን ነው የሚከተሉት። ኢየሱስ ያወራው ያንን ኢየሱስን እየሰማ ነው የምንከተለው፣ መሪያችን ስለሆነ ነው። ፈለጉን እንከተላለን ስንል የህይወታችን የክርስትናችን መሪ ማን ስለሆነ? ክርስቶስ ኢየሱስ ስለሆነ ምን እንለዋለን? ድምፁን ዕለት ዕለት እየሰማን እንከተለዋለን። ሃሌሉያ! ኢየሱስን እንከተላለን። ታንክ ዩ ጂሰስ። እንዴት የሚደንቅ ቃል ነው! ምን አለ? ድምፄን ይሰማሉ አለ። ክርስቲያኖች የጌታን ድምፅ የሚሰሙ ናቸው። ክርስቲያኖች የጌታን ድምፅ እየሰሙ የሚከተሉ ናቸው። ክርስቲያን የጌታን ድምፅ የማይሰማ ከሆነ የጌታን ድምፅ እየሰማ የማይከተል ከሆነ በጣም ከባድ ነው። ስለዚህ እኔም ደግሞ አውቃቸዋለሁ፣ እነርሱም ምን ይሉኛል አለ? ይከተሉኛል አለ። ስለዚህ የጌታን ፈለግ መከተል፣ ድምፁን እየሰሙ መከተል ነው። ድምፁን እየሰሙ ዱካውን መከተል ነው። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ በዚህ እግዚአብሔር ቃል እውነት ውስጥ አብረን እየተመለከትን ያለ ነው ምንድን ነው? ጌታን ብቻ እያዩ መከተልን ነው። በዚህ ዘመን ብዙ ድንግዝግዝግዝግዝ የሚያደርጉ ነገሮች አሉ። ፓስተሮቻችንን እያየን አንከተልም። ጌታን እያየን ፓስተሩ ሊስት ይችላል፣ ነቢዩ ሊስት ይችላል፣ ሐዋርያው ሊስት ይችላል፣ የሆነ ቤተ ክርስቲያን መጋቢ፣ የሆነ ቤተ ክርስቲያን አገልጋይ ሊስት ይችላል። ምንከተለው ጌታን እያየን። ብዙ ሰዎች ሰው አይተው ተሰናክለው ጠፍተው እናውቃለን። ከእግዚአብሔር ቤት ርቀው ከእግዚአብሔር ቤት ወጥተው ዓለም ገብተው ህይወታቸው የተበላሽ እናውቃለን። ለምን? ሰዎችን ሲከተሉ። እኛ እንደ ክርስቲያን ጌታን እያየን ነው የምንከተለው። የህይወታችን ቤዛ የሆነውን ደሙን ስለኛ ያፈሰሰውን ነፍሱን ለኛ ያኖረውን ኢየሱስን እያየን ዕለት ዕለት እንከተላለን። አያችሁ ወዳጆቼ፣ እዚህ ምድር ላይ ብዙ አስቸጋሪና ውስብስብ ነገሮች አሉ። አንዳንድ ሰው እንትና እንደዚህ ይሆን አይደለ፣ እኔ እንዲህ ብሆን ምን ችግር አለው ይላል። ነብዩ እንዲህ ይሆን አይደለ፣ ፈቶ አገባ አይደለ፣ ፓስተሩ ፈቶ አገባ አይደለ፣ እንትና ፈቶ አገባ አይደለ፣ ምን ችግር አለ? እኔ ኖ እኔ ጌታን የምከተል ክርስቲያን ነኝ። እኔ አምላኬ ኢየሱስን ጠንቅቄ ማውቅ ክርስቲያን ነኝ። እኔ ድምፅ እየሰማው ምመራ አምላኬን ምከተል የጌታዬን ዱካ ምከተል አማኝ ነኝ እንጂ የእነንትናን መንገድ ምከተል አይደለም። የእነንትናን አስተምሮ ምከተል አይደለም። እንትና እየተሳደበ አይደለ እንደሚያገለግለው? ኖ አይመለከተኝም። እንትና እየጠጣ አይደለ እንደሚያገለግለው? አይመለከተኝም። እንትና እያመነዘረ አይደለ እንደሚያገለግለው? አይመለከተኝም። እኔ ጌታን እያየው ምከተል ክርስቲያን ነኝ። የእነንትና ህይወት ለእኔ ህይወት አይደለም። ለእኔ ህይወት ክርስቶስ ነው። የእነንትና እንኳን አደራረግ የእነንትና ጭፍን ሩጫ ለእኔ ምሳሌ ሊሆነኝ አይችልም። ለእኔ ምሳሌ የሚሆነኝ ህይወት የሆነኝ ክርስቶስ ነው። እርሱን አየዋለሁ፣ እርሱን እከተላለሁ፣ በእርሱ ኖራለሁ። ጌታ ራሱ እንደዚህ አለ። ዮሐንስ ወንጌል ምዕራፍ 15 ላይ በእኔ ኑሩ እኔም ደግሞ በእናንተ አለ። ስለዚህ ጌታ በእኔ ይኖራል፣ እኔ ደግሞ በእርሱ ኖራለሁ። ከዚያ ውጪ ማንንም እያየው ልጓዝ የእግዚአብሔር ቃል አልነገረኝም። ኢየሱስ ክርስቶስ ለዘለዓለም ጌታ ነው። መጽሐፍ ቅዱሳችንን ዕብራውያን ምዕራፍ 12 ቁጥር 1 እና 2 እንዲህ እናነባለን። እንዲህ ይላል እግዚአብሔር ቃል፣ እንግዲህ እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን፣ እኛም ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንም ራስና ፈጻሚ ኢየሱስን
ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። ሃሌሉያ! በጣም የሚደንቅ ነው። ይህንን ያህል ምስክሮች፣ ይህንን የሚያክሉ ምስክሮች በፊታችን እንደ ደመና በዙሪያችን ካሉን እኛ ደግሞ ሸክምን ሁሉ ቶሎም የሚከብደንን ኃጢአት አስወግደን በፊታችን ያለውን ሩጫ ሃሌሉያ እንዴት እንሩጥ አለ? በእምነት ልንሮጥ እንደሚገባን ያወራል። አይገርባቸው? አሁን ምንድን ነው? ሸክምን ሁሉ ቶሎ አራግፈን፣ ሸክም የሚሆንብንን አራግፈን። ለምን? እንደ ደመና ያሉ ምስክሮች በዙሪያችን አሉ። የክርስቶስ ምስክሮች፣ የእምነት ምስክሮች። ስለዚህ ምን አለ? በተለይ የእምነታችን ራስና ፈጻሚ የሆነውን ኢየሱስን ተመልክተን ሩጫችን የእምነታችን ምን? ሃሌሉያ! የእምነታችን ምን? ጀማሪ። የእምነታችን ምን? ፈጻሚ። ዋው! የእምነታችን ጀማሪ ማን ነው? ኢየሱስ። የእምነታችን ፈጻሚ ማን ነው? ኢየሱስ። የዕብራውያን ጻፊ ነው የሚለው የእምነታችን ጀማሪና ፈጻሚ የሆነውን ኢየሱስን ተመልክተን አቤት አቤት አቤት! ሩጫችንን የምንሮጠው ወዳጆቼ የእምነታችንን ጀማሪና ፈጻሚ የሆነውን ኢየሱስን አይተን እንጂ ፓስተሮቻችንን አይተን አይደለም፣ ነቢያቱን አይተን አይደለም፣ የሆኑ አገልጋዮች እነሱን የተባለው ይሄን ነው። የእምነታችን ጀማሪና ፈጻሚ የሆነውን የሁላችሁ ደግም ያነቧል። የእምነታችን ራስና ፈጻሚ ኢየሱስን ተመልክተን ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በምን? በትዕግስት ምን እንበል? እንሩጥ። የእምነታችንን ራስ የሆነውን ጀማሪ የሆነውን የመጀመሪያ የሆነውን ራስ ጎላ ብሎ የሚታየውን ራዳላቫራባራዲያባስ በቃ ጎልቶ የሚታየውን እሱን እያየን ደግሞ የእምነታችን ፍጻሜ የሆነውን አስፈጻሚውን ፈጻሚ የሆነውን ኢየሱስን ምን ብለን አይተን ሃሌሉያ በፊታችን ያለውን ሩጫ እንዴት እንሩጥ አለ? ማላዳሳ ካፕራጊያ ዳላቫራዲያባስ እንዴት እንሩጥ? በትዕግስት እንሩጥ። ስለዚህ ክርስቲያን ኢየሱስን እያየ ሩጫውን የሚሮጥ ነው። ስለዚህ ወዳጆቼ ሰው ኢየሱስን ካላየ በቀር ሰውን እያየ ተሰናክሎ ይወድቃል። መጽሐፍ ሰውን ማየት ወጥመድ ነው ይላል። ሰውን እያዩ የሚመላለሱ ቅዱሳን፣ ሰውን እያዩ የሚመላለሱ አማኞች ክርስቲያኖች መዳረሻቸው ከባድ ነው። ምክንያቱም ሰው እንከን አያጣው። ስጋ ደካማ ነው። ኢየሱስም አላት ስጋ ደካማ ነው፣ መንፈስ ግን ምንድን ነው? ብርቱ ነው። ስለዚህ ብርቱ የሆነውን መንፈስ ታጥቀን ጌታን ብቻ እያየን የእምነታችን ራስ የሆነውን የእምነታችን ፈጻሚ የሆነውን ጌታን ብቻ እያየን ወደፊት በትዕግስት ሩጫችንን ልንሮጥ እንዲገባን መጽሐፍ ቅዱስ ይነግረናል። ክርስቲያን የክርስቶስን ፈለግ እየተከተለ ጌታን እያየ ሚሮጥ ነው። ክርስቲያን ጌታን እያየ ብቻ ሚሮጥ ነው። ዓለምን አይም፣ ሰውን አይም፣ ሁኔታን አይም። ጌታን ብቻ፣ እይታው ጌታ ላይ ብቻ፣ ትኩረቱ ጌታ ላይ ብቻ። በኢየሱስም እንዴት የሚደንቅ ነው! አካችሁ ክርስትና የጌታን ፈለግ መከተል ነው። ምን ብሎ ይላል ከታች? እርሱ ነውርን ንቆ በፊቱም ላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። አሁን እዚህ ጋር እያወራ ያለው ነውርን ንቆ ማን? ኢየሱስ በፊቱ ያለውን ደስታ እያየ እስከ መስቀል ሞት ታግሶ አሁን በእግዚአብሔር ዙፋን ተቀምጧል። ስለዚህ ኢየሱስን እያየ የሚሮጥ አማኝ ነውርን ይንቃል፣ ዓለምን ይንቃል፣ የዓለምን ሲስተም ይንቃል። ለምን? ኢየሱስን እያየ ዓለምን ማንገስ አትችልም። ኢየሱስን እያየ ነውርን ላይ ማንገስ አትችልም። ምትሮጠውን ሩጫ ምትሮጠው ኢየሱስን እያየ ብቻ ነው። ኢን ጂሰስ ኔም። ስለዚህ ወዳጆቼ አማኞች እንዴት ነው መሆን ያለብን? ክርስቲያን አንድ ሰው ክርስቲያን ነኝ ሲል እንዴት ነው መመላለስ ያለበት? ኢየሱስን እያየ። ክርስትና ምንድን ነው? ኢየሱስን እያዩ መሮጥ፣ ኢየሱስን መከተል፣ የኢየሱስን ፈለግ መከተል፣ ኢየሱስ የሆነውን ሁሉ ኢየሱስ የተቀበለውን መከራ ሁሉ የኢየሱስን ፈለግ እየተከተልን እንቀበላለን።
ወዳጆቼ በጣም አስደናቂ የሆነ የእግዚአብሔር ድምፅ በመካከላችን እየመጣ እንዳለ ይሰማኛል። እግዚአብሔር በቃሉ እያስተማራችሁ እንዳለ አምናለሁ። ከዚህ ሰዓት ጀምሮ ካላችሁበት ሁኔታ ተላቃችሁ፣ ከከበዳችሁ ነገር ተላቃችሁ፣ አቅም ከሚያሳጣችሁ፣ ጉልበት ከሚያሳጣችሁ፣ ኃይል ከሚያሳጣችሁ ማንኛውም ነገር ተላቃችሁ ጌታን ብቻ እያያችሁ የምትሮጡበት ኃይልና ጸጋ ከእግዚአብሔር እንዲለቀቅላችሁ ጸልይ። አቅማችሁ እንዲታደስ ብርቱ እንድትሆኑ ኃይላችሁ የታደሰ እንድትሆኑ ሩጫችሁ ጌታን እያያችሁ ጌታ ላይ አይናችሁን ተክላችሁ የምትሮጡበት ጸጋ በኢየሱስ ስም ከሰማይ ይለቀቅላችሁ። ከጌታ ሐሳብና ፕሮግራም ሊያወጣችሁ የሚታገላችሁ ሁሉ ኢን ጂሰስ ኔም ከህይወታችሁ ይቋረጥ። ወዳችኋለሁ። መልእክቴን ፎሎ፣ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትከታተሉ እጋብዛችኋለሁ። ሌላውን መልእክት ይቀጥላል። የሚቀጥለውን መልእክት በሚቀጥለው ታገኙታላችሁ። ሻሎም